የሁሉ የበላይነት አለኝ ብሎና በሁሉም ነገር ውስጥ ብልጫ አለኝ ብሎ የያዘው ቴክኖሎጂ ተቃራኒ ነው ብሎ ባለው እጅ ላይ ገባ ከተባለ ነገር ሁሉ ተበላሸ። ደጋግመን እንዳለው ያው ስትራቴጂው ተሸነፈ እንደማለት ነውና ያ ትልቅ ምንድነው የሁሉም ነገር እንትን ደጋፊዎቹን ሁሉ ከዚህ በኋላማ አለቀለን። እንግዲህ ብርሃኑ ጁላ ሲማርኩት የኖሩትን ሰዎች እሱ በስትራቴጂ በልጧቸው ሊያሸንፋቸው ነው ብለው እንደማያምኑ ያውቃል። እግረኛ ወታደሩም እንደምታውቀው ቶፕ ዳውን ሳይሆን ቦቶም አፕ በሆነ አደረጃጀትና በህዝባዊ እንቅስቃሴ በየመንደሩ እየተወቀጠ እንደሆነ ያውቃል። ስለዚህ በአንጻራዊነት ደግሞ የትግራይ ኃይሎች በኩል ነባር ጀነራሎች ናቸው፣ በጦር መሪነት የነበሩ ናቸው። አገሪቷንም ሲያስተዳድሩና የሰላምና ደህንነት ውስጥ በማስጠበቅ ከ20 ዓመት በላይ ልምድ ያላቸው ከዛም በፊት 10 ምናምን ዓመት በጦርነት የኖሩ ሰዎች ናቸው። ስለዚህ እነዚህ ባትል ሃርደን እንዲሆኑና በመንግስት ደረጃም ልምድ ያላቸውን ሰዎች አብይ ያሸንፍልናል ብለው ደጋፊዎቹ አያምኑም። ሊያሸንፍ የሚችለው በቴክኖሎጂ ብልጫ ነው ብለው ይሉ ነበርና ያ ከተያዘ ነገር ተበላሸ ነው። ከመደናገጥ የሚመጣ እና ከመደናበር የሚመጣ ነገር እንደሆነ ይገባኛል። በተቃራኒውም ደግሞ ሌላኛው ወገን ምናልባት የትግራይ ኃይሎች ደጋፊም ይሁን አሁን በአማራ ኃይሎች ያለውም ይሁን አብይ ብቻውን ተቆጣጥሮት የነበረውን ቴክኖሎጂ በሌሎችም ኃይሎች እጅ ገባ ሲባል በብሽሽቅ መልኩ የታባክ እንግዲህ አንድ ብልጫ አለችኝ የምትላት እሷ ነበረች፣ እሷንም እኛም ታጥቀናል ወይም እኛም እንደግፋቸው ኃይሎችም ይዘዋል ምን ታመጣለህ በሚል የናሬቲቭ ብልጫን በተመለከተ የተደረገ ይመስለኛል በሁሉም አንግል። በዛም አልከው በዛ ግን ድሮን አብይ ሲጠቀምበት ለዛውም ለክርስትና የሚሄድ የ40 ቀን ህፃንን ጨምሮና ከነሙሉ ቤተሰቦቹ የሚፈጅ የራሱን ወታደሮች ሳይቀር በዚህው ተሳስቼ ነው እንኳን በማይልበት ሁኔታ በተሰብስቡበት የሚመታ ወጣቶችንና ሻይ ቡና የሚሉትን ልጆች ሁሉ እንደዚሁ እንዳለ የሚመታ በሽምግልና ላይ ያለው አጠቃላይ ማህበረሰብን እያመሰ ያለ እንግዲህ ከመንግስት የሚጠበቀው ኃላፊነትና ጥንቃቄ ብዙ ነው። እንደተባለው ህዝብን የመጠበቅም ኃላፊነት ጭምር የመንግስት ነው። የመምራትም ኃላፊነት እንደ ድሮው ስናስብ ማለት ነው መንግስት ነው። ስለዚህ በተቻለ መጠን የተለየ ጥንቃቄ በመንግስት በኩል ይጠበቃል። መንግስት ነህና ማለት ነው። ሌላው ድጋፍ ለማግኘትም ናሬቲቭ ለማግኘትም የተለየ በህዝብ ውስጥ መደናገጥ ፈጥሮ በመንግስት ላይ እንዲነሳ ለማድረግም ትንሽ ኃላፊነት የጎደለው ስራ ቢያደርግ በሳይንሳዊው መንገድ ማለት ነው የጉሪላ ወጋ በሚደረግበት ቲዮሪ ውስጥ ብዙ ላትገረም ትችላለህ ማለት ነው። እና በሌላው ወገን መንግስት ይሄንን ሲያደርገው የነበረው ነገር ልክ ሌሎችም ኃይሎች ሲታጠቁት ልክ የመርዝ ጭስና ባዮሎጂካል ዌፐን እና የተከለከለ በሰብአዊ መብት ድርጅቶችም ሆነ በዓለም አቀፍ የተከለከለን መሳሪያ እንደታጠቀ አድርጎ አየውና በዛሬ ጊዜ እኮ ድሮን እውነት ለመናገር በጣም ቴክኖሎጂውም ርካሽ ሆነ። ከሱቅ እዚህ እኮ ዝም ብለህ በቀላል ዋጋ ነው እኮ መገዛት የምችለው ነገር ነው። እዚህ ሀገር ምንም እንትን አይደለም። አንዳንዶቹ ነገሮች አሁን እዚህ ባለፈው ስብሰባ ላይ በፕሬዝዳንት ትራምፕ ላይ ሙከራ ተደረገ በተባለ ጊዜ ሁሉ አንድ ልጅ ብቻውን ድሮን ይዞ በዚህ ሄደ እየተባለ ሁሉ ሲባል ነበር። ታስታውስ እንደሆነ ወደ ተራራ ላይ ሲወጣ ሁሉ ያን ተጠቅሟል እንደዚህ እየተባለና ድሮን ማለት በአሁኑ ጊዜ ልክ እንደማንኛውም እንደ ካሜራ እንደ ሌሎች ትናንሽ መሳሪያዎች ሁሉ ከሱቅ የሚገዛ ነገር ነውና it's not a big deal። the only ነገር ያው የማጥፋትና የማውደም እና ፕሪሲሽኑም እና አኪሬሲው ከድሮ የተሻለ በሪሞት ሴንሰር የሚሰራ ስለሆነ ያ ነው እንዳንድ ነገር የሚታየው። ስለዚህ በምንም አይነት እነዛ አካላት መያዛቸው አድርገውት ከሆነ ትንሽ ተምረዋል ከፊት ከነበረው ልምድ። አሁንም መተንፈሻ አግኝቷል የተባለውና በኤርትራ በኩል ሪአፕሮች ማለ ከተባለ ትግራይን ለማገት የሞከረው ነገር አልተሳካም። ስለዚህ ህዋቶች በብልጠትም ቢሆን ስትራቴጂካሊ ማሰብ ጀምረዋል። መተንፈሻ መንገድ አግኝተዋል። የአብይ ፖቴንሻል እና የማሸነፍ አቅሞች ምንድናቸው ብለው ያንን ካውንተር ለማድረግ ዝግጅት እንዳደረጉ ይታይ ይሆናል እንጂ ከዛ በተረፈ ግን የሚያነጫንጭ ነገር ሆኖ አላገኘውም። ወንድም እኔ እንደው ጥቂት ሐሳብ ለመጨመር እዚህ ውስጥ እኔ እንደው ሌላም ቢኖር በትግራይ በኩል